አልገናኝም በዞርሽበት አልዞርም ስነ ስርዓት አድርጊ እኔ በዞርሽበት አልዞርም ወደ ቤትሽ ተመለሽ አላዛራትን አገር በእናትህ አንተ ደግሞ ዝም በል ሰዓት ምን ትችላለህ ከሷ ጋር መኖር አብራት መኖር ትችላለህ ሂድ አዋሳ ኑር ከሷ ጋር አረ እንዴት ነው ያረጋጋ አንቺ ነገርሽ ማስተካኪ ምንድነው እኔ ንግግሬን ማስተካከል በስነ ስርዓት ተናገሪ አትናቂ ሰውን ሰው እኮ ክብር አለው አንቺ ክብር እኔ እኮ ክብሬን ጥዬ ነው አልነግርሽ ተርሞልካ ምንም ቢሆን እኮ ልጄ ነሽ አዎ አንቺ ናቂ ግን አላዛርን የወለድኩ ቀን አንቺም ተወልደሻል ማለት ነው እግርሽ ስር ሶር ትንሽ እንኳን የእድሜ ብልጫ ታየው እናትሽ አታድርጊኝ በእናትሽ አሁን እኔ እናትሽ አታድርጊኝ ግን የእድሜ ብልጫ እንኳን እኮ ክብር አለው አይደል እንዴ ይሄን ሁሉ ረግጬ መጥቼ እቤትም ወደኩብሽ እዚህ መጥቼ ወደኩብሽ ከዚህ በላይ ምን እንደሆነ ነው የምትፈልጊው ውሸት ምን ሆነ ራሴን ላጥፋለሽ ውሸት ለምን እግሬ ላይ ትወድቅ ከማላችሁ እሺ ራሴን አጥፍቼ ልሞትልሽ ወይስ ምንድን ነው ፍላጎትሽ ወይኔ ጌታ ሆይ ለምንድን ነው የማትረጋጋው ይዛት ጣል እኔ አላዛር የምር የእውነት ተቀይራ ቢሆን ኖሮ ክርስቶስን እኔ ከዚህ በላይ በምትቀየር እኔ አለመቀየር የምታውቂው ልጅ ያሰረሽ በስማ ሆይ አላውራ ለሌቱን ምልቁም ስላንተ አላይሻትማ ስታለቅስ አላይሻትማ ቀየረች ምንድን ነው ያለው ታዲያ ዛሬ የሚቀይራት ዛሬ እንትን የሚላት ምን እኔ አልፈልግም አላውቅም ይቅርታ አድርጌልሻለሁ እኔም አላውቅም ትሂድ እኔ አልሄድም ግን ይቅርታ አታውቂም እንደ ሌላ ሰው እንደ ለመጀመሪያ ጊዜ ነው ልጅልኝ አልሽው የሰማሽው ይጅልኝ የሚለው አማርኛ ምንድን ነው አበዛሽዋ በጣም ምንድን ነው በዛው በትክክል እናወራ ነገሮችን ነገር የያዝነው ትዳር ነው እቃቃ ጨዋታ አይደለም ምንድን ነው አንቺ እሺ ትንሽ ክብር አይኖርሽ ትላንትም እኮ እኔ እኮ ባለፈው እኮ ሂጂ ብዬ ፈቀድኩልሽ ራስሽን አረጋግተሽ ዛሬ ላለመጨቃጨቅ ነው እኮ ሁለት ቀን ሙሉ ዝም አልሽ ለመጣችብኝ ሁለት ቀን ተረጋጊ አልኩሽ አይደለ ተረጋጋሽ ደወልሽ አይደለ እደውላለሁ ብለሻል ደወልሽ አሁን ልናወራ መጣን አይደለ ነገሩን እንፍታ ነው እንጂ እኛ ካንቺ ጋር መጨቃጨቅ ፈልገን ነው በሬም በኩል ቤተሰብ እንዲኖር ፈልጋለሁ እንደው ጥሪያ ታዲያ በቃ ጣርቼ በስነ ስርዓት ታወራ እሷ ይዛት የምትመጣ ከሆነ እኔማ እኔ እናንተ ወጣት ነን ተነጋግረን እንግባባለን ብዬ አስቤ ነበር ይምጣ ግን አሁን ችግር የለውም ሰው ይምጣ ሁሌ እናትህን ይዛ የምትከተል ራስን አትችልም እንደ አንተ እችላለሁ በቃ ከቻልክ ራስህን ችግር ግን መፍታት ስላለበት ኧረ እባክህ አንድ ነገር ልንገርሽ መጀመሪያ እናንተ ስንስማማ ማለት ነገር ብንጨርሰው በእናቴና በሚስቴ መካከል ያለው ግጭት ለኔ ጤናዬን እየነሳኝ ነው የእናንተ ሰላም መሆን ነው እኔን በሰላም ላይ ነው አራና ዛራኔን እኮ ይጥራሽ በላይ ችግር የለውም እንደሞትልሽ ነው በኢየሱስ ስም እንደሞት ነው የምትፈልጊው ስለዚህ ነው እንድትሞት እኔ በቃ ታዲያ እንደዛ ቆሎ ነገር እናስተካክለው ምንድነው የምትይው እኔ ግን ህይወት ነው የጀመርኩት እዛ ነገሩን ክስቻ ታርጊ በቃ አትይም እንዴ ወጣት አይደለሽ እንዳንቺም እንዳሮጉት ያርግሻል ሰሞኑ እኔ ውሃ ሲደፋብኝ እንቅልፌን ሳጣ እንደዚህ አልተንጨረጨርክልኝ ገና ለገና እናቴን ውጪ ስላለች ብለህ እንዴ እንድትንጨረጨር ውጪ አልሽ ብዬ አይደለም እኔ ነገር እንፍታ ነው ምንድነው ነገሩ ምንፈታው ይቅርታ አለችኝ አይደል ይቅርታ አድርጌልሻለሁ እኔ ይቅርታሽን አይደለም የፈለኩት ወደ ቤትሽ ይመለስ እንዴ እኔ ዝም ብዬ ነው እንዴት እቺ የወጣሁት ባክቴን ነው የወጣሁት ምን ማለት ነው በቃ ነው እዛ ቤት ተመለስ ልረፍ ስላልሽኝ የለቀኩሽ እንጂ አለቅሽም ነበር ኧረ ተው እንጂ አዘንክልኝ አልፈልግም እቃዬንም ንብረቴንም ሰው መጥቶ ይወስዳል እኔ ዛሬ ሜዳ በቃ በእናትሽን ችካልሽ ወደዛ አበዛሽ ወደዛ መሄድ ትችላለሽ አስተካክል ብዬ ነው እኔ እናቴ ተቀቀኛው ምን እንዳልኩ እንዴት ምን ነበር ቢያልኩህ ምን አልሽኝ ገብቶኛል እኮ እሺ እሷን ይዣት የመጣሁት ምክንያት ስላለኝ ነው ምንድነው ምክንያት በቃ ለመጨረሻ ጊዜ ይቅርታ ልጠይቅሽ ፈልጋ ነው ወይኔ ለምን ደግሞ አይገባ ለምን ደግሞ ሰላም ማሰጠኝ አንተ ቆይ ህይወትን ሁሌ ቆይ ከሷ ጋር ስትገናኝ እሷ አገናኘችን አይደለ ከዛ በኋላ ግን እናንተ ነው አውርተን ይሄን ነገር የጀመርነው ዝም ብለህ ምንድን ያከታተልክ ይዘህብኝ የምትመጣው ቆይ ይቅርታ ልጠይቅሽ ነው የመጣሁት ወይኔ አላዛር ጉርሰራ አንድ ነገር ስሚ እሱ ላይ ብቻ አትጩሂ ይኸውልሽ ተንሱ አዳም እሺ ምንድን ነው የፈለግሽው ይቅርታ ልጠይቅሽ ነው የመጣሁት የምን ይቅርታ ምንም አላጠፋሽም በቃ አልፈልግም እንዴ እኔ ይቅርታ አልፈልግም እኮ ዛሬ አድርሻለሁ ወደ ቤትሽ ትመለሻለሽ አልመለስም አሁን አንተ ከኔ ጋር ማውራት የሚቀለው አይደለም አንተ ቆይ ከኔ ጋር ማውራት ነው የሚቀለው ወይስ እንደውም ካሜራ ራሱ አቁሞ እሺ
ከኔ ጋር ነው። ከዚህ ጋር ስሚኝ፣ አንቺ ተፈጠረብን ችግር አለ። ምን የተፈጠረብንን ችግር ማን እሷን ተፈጠረች ያልሽው አይደል? ስለዚህ እሷ ይቅርታ ጠይቃ ነገሩን ለማስተካከል የመጣችው አልፈልግም። እኔ ይቅርታዋን እንዴ ቢያንስ እንኳን ትንሽ ጋፋሽ ከይቅርታ ውጪ ምን እንድልን እንደሆነ የፈለግሽው ንገሪኝ። ከይቅርታ ውጪ ምን አድርግልሽ? የምራውን ከልብሽ ነው? አዎ ከልቤ። ያ ሁላ ነገር ስትናገር የነበረው ባንድ ለልጅሽ አስበሽ ነው፣ ለትንሣኤ አስበሽ አይደለማ። ጥፋትሽ ገብቶሽ እኮ ቢሆን ኖሮ እኔ ራሴ ተንበርክኬ እግርሽን ልስ ነበረ። ግን ከሐዋሳ ከመምጣትሽ በፊት አሁን እኔ ቤት ነው አይደል ያስኩት ሩም በእኔ በራሴ ብር ነው። ስለዚህ ውጡልኝ፣ በቃ ውጡልኝ፣ ውጣልኝ፣ በቃ ውጣልኝ። እኔ ካሜራማንም አቁም፣ እኔ ውጣልኝ፣ በቃ አልፈልግም። በቃ ለምን ደግሞ ማትወጣው? አሁን ሁለታችሁ ምንድነው የምናወራው? በመካከላችሁ ያለውን ችግር ፍቱ። አንቺ እና እሷ ቅሬታ ውስጥ ሆናችሁ እኔ ከፈለግሽ ይቅር አትበይኝ። አንድ ነገር ስሚ፣ እኔ ከፈለግሽ ይቅር አትበይኝ። አስከፍቼሽም ከሆነ ሁሉም ነገር ይቅር አትበይኝ። ግን ማለት ነው ለአንዴና ለመጨረሻ ጊዜ ወደ ቤትሽ ተመለሽ። እኔ ልሂድ ነው እያልኩሽ ያለሁት። እኔ ይቅር አትበይኝ ከፈለግሽ። አንቺ ቤት እንትን ይሄ የኔ ደጋግሜ ይቅርታ ስጠይቅሽ የልብ ልብ እንዲሰማሽ አይደለም። ለቤትሽ ለኑሮሽ ስትይ ተመለሺ ነው። ኑሮዬን ወደዋለሁ እያልሽ አይደለም? ቤቴ ወደዋለሁ እያልሽ አይደለም? የምር ፈጣሪን አትፈሪም? ምን ማለት አሁን እንኳን የምታወሪው ነገር ፈጣሪን እና እኛን እዚህ ጋር ምን አገናኘው? ይቅርታ የምጠይቅሽ እኮ ለኑሮሽ ነው የጠየቅሽ ያለሽ ለትዳርሽ ነው አይደል? ወደዋለሁ እያልሽ አልፈልግም። ያንቺ ይቅርታ የኔን ትዳር አያቆመውም። ይገርምሻል። እሺ ወደ ቤትሽ ተመለሽ። አልመለስም፣ መብቴ ነው። አልመለስም፣ መብቴ ነው፣ መብቴ ነው። ተሳሰጡኝ ሳልነጋገር ከአንተ ጋር በስርዓት ላወራ ነበር። እኔ ቤተሰቤ ጋር ከሚደርስ ምን አንተን በስርዓት ቁጭ አድርጌ ላወራ ነበር። ቤተሰብ ጋር ብታደርሽ አላወራም። የራሴ ቤተሰብ መኖር አለበት። ቤተሰቦቼን ጠርቼ ካልሆነ እኔ ከእሷ ጋር ማውራት አልፈልግም። ምን ማለት ነው? እና ያንተ ቤተሰብ ነው ህይወትን የመሰረተልህ ነገር ስላልመሰረተልኝ እኮ ነው። አሁን እኮ ነገሩን ላስተካክል ብዬሽ ነው። ኧረ እባክህ ልታስተካክል ብለህ እናትህን ጠርተህልኝ መጣ። አቃጥላ ልደፋኝ ነው እንጂ አልነካ። ስነ ስርዓት ይኖር። አንተ እጮሃለሁ እንደውም እሺ እጮሃለሁ። ውጣልኝ አቦ አበዛሽው። አንተ ራስህ አበዛው። በጣም ለነጋገር አይደል እንደ መጣ ነው። አንተ ምን ሆነ አላጠራ እኔ ጠራው ለምንድን ታውቃለህ? አሞታል ልጅ አይጎዳ እና ስለማፈጥር ነው አንቺ ነበር ማሰብ የነበረብሽ። ግን አሁን ደግሞ ወደ ቤትሽ ተመለሽ ነው። አልመለስም። አንቺ ስላልሽኝ አሁንም ከቤትሽም ወጥቼ ያው የልጅሽ ቤት የአንቺ ቤት ነው ብዬ ነው ወጥቼ እዚህ መተሽ እንትን እንድትይኝ አልፈልግም። አነጋገርሽን አስተካክል ወይ በእናትህ ተወኝ። የኔ ቤት የአንቺ ቤት አይደለም። በእናትህ እረፍኝ። ለራሴ መናገር ነው ራሴ እችላለሁ። አንደኛ ነገር ስታነጋግሪኝ በስርዓት ነው እያወራሁሽ። የመጣው አንቺ ጋር ተከትዬ ይቅርታ ልጠይቅሽ ነው ብዬ እሺ ይቅርታዬን አልቀበልም ካልሽ እኔን ይቅር አትበይ። ወደ ቤትሽ ተመለሽ። አልመለስም። ምንድን ነው አንቺ ድርቅና አቁሚ። ይሄን ድርቅና አቁሚ። እኔ መታሻለሁ። እንጂ የምሬን ነው። ጥበቃ ጠርቼ ነው ማስወጣት። ስለዚህ ሊመታኝ ያስባል እንዴ? እኔ ነው የሚያደርገው በእናትህ አንቺ ህይወት እኮ ነው ተጀደ እኔ ስለኔ አታስቢ። ምን ማስበው ያንተ እኔ አላሳዝንሽም። ኧረ እባክህ እኔ አላሳዝንሽም። አንቺ በጣም ክፉ ሴት ነሽ። ክፉ ሴት ነሽ። እሺ ቆይ ራስ አላዛር በእግዚአብሔር ነው እንደዚህ አትሁን። እኔ ትንሱ በእግዚአብሔር በመድኃኒዓለም ይዤሻለሁ። በቃ ወደ ቤትሽ ተመለሺ። በእግዚአብሔር እኔን ይቅር አትበይኝ። ተይው በቃ ለዚህ ሁሉ ምክንያት እኔ ነኝ አይደለ? እኔና እሱ ነኝ። እሱን ትነጋገራላችሁ፣ ጊዜ ተጣጣጣችኋለሁ። እኔ ሄዳለሁ። እኔ የምትነጋገሩበትን ጊዜ አልከለክልሽም። ግን እንደው ስለ መድኃኒዓለም ብዬሻለሁ። በቃ በእግዚአብሔር ተፈጠረሽ አምላክ አይደለም። እኔ መናገርሽን ሰማኝ። እንዳትበረከክ ከዚህ በኋላ እንዳትበረከክ እኔ አልፈልግም። በቃ እንዴ ኦሆ ስሚኝ አጣቃለ እንዲያስኩት እኔ በስትክክል ነው ማለት ነው። አንቺ ሰማን በቃ አድልኝ ለክብሬ ተጨነቅ ገና ለሰን አንድ ነገር ስላት እኔ እንደዚህ ያደርጋል። አንቺ እኮ እንደዚህ አትሁኝ። አሁን ይልሽ አንድ ነገር ስሚ። እሱ ህመም ላይ ነው ያለው። ምን አለ አለሰከም እሱ ታሞ ነው አይደል ያለው። ታውቂያለሽ መታመሙን። አንቺም እኮ ጥሩ ስራ አልሰራሽም። ትንሱ ወደ ራስሽም ተመለሽ እንጂ ትንሽ ወደ ራስሽም እንደዚህ ዞር በይና ቢያንስ ማለት ነው የእንቅልፍ ኪኒን የሰጠኋት ያልሽው እኮ መርዝም ቢሆን ገለሽኛል አይደል? እኔ ግን እሱን ሁሉ ትቻለሁ።
አሁን እሱን ሁሉ ረግጬ መጥቼ ነው አንዴ ካታ እየጠየቁሽ ያለው። ልጄ ይጎዳል ብለሽ ነው ለልጅሽ ብለሽ ነው እንጂ ለትንሳኤ ለትዳራችሁ ብዬ ነው። በቃ ለእናንተ ነው ያላችሁ ነው። እኔ ሄዳለሁ ወደ ቤቴ። ሰው ይስቅልሽ። እሺ ልጄ ይጎዳል ብላለች። እሺ ልጄ ይጎዳል። እሺ ታሟል አይደል? እያየሽ ነው አይደል? እንዳትጎዳ ነው የጠራው። እንዳትጎዳ ነው የጠራው። ግን እናትህን ማየት አልፈልግም። ለምን? በቃ አልፈልግም። እኔን አታይኝም። ከዚህ በኋላ አታያትም። ምን አሰበገችኝ? አንተ እኔ እኮ ምን አገኘሽ? ምክር ነው የመከርኩሽ እንጂ ተቆጣሁሽ። ከዚህ ነገር ተመለሽ ብዬ ተገሰጽኩሽ እንጂ ምንድን ነው ያደረግሽ? ይሄን ያለ ምን ክፉ ታደርጊኛለሽ? ይሄን ያለ መጥፎ ታደርጊኛለሽ? እሺ እኔ ለመጥፎ ነው። ትንሣኤናት ክፉ ዳግም አታገኘኝም አልኩሽ። አይኔን አታይኝም አልኩሽ። አትመጣብሽም። በቃ እሄዳለሁ አልኩሽ። ከዚህ በላይ ምን ልበልሽ? ሄደሽ እኮ ማሳየት በተግባር ነው እንጂ እሱን ታይዋለሽ። ነገ ተነገ ወደ ቤትሽ ሂጂ ነው ያልኩት። አልሄድም። በቃ አንቺ ወደ ዛሬ ወደ ቤትሽ ከገባሽ እኔ ነገ እሄዳለሁ። አልሄድም። ከአንቺ ጋር ላድር። አንድ ቀን ለሰከንድ መቆየት አልፈልግም። ከፈለግሽ አሁንም ሌሊቱንም ተጉዤ እሄዳለሁ። በቃ እንደፈለግሽ መሆን። እኔ ለምን ትሄጃለሽ? የልጅሽ ቤት ነው። ስለዚህ የልጅሽ ቤት ነው ብዬ እሱን ታዩ። የልጄ ቤት አይደለም። በቃ እኔ ትቼዋለሁ። አልፈልግም። እኔ ልጆቼ ናችሁ ብዬ እንደ እናት የመሰለኝን መቆጣት የምፈልገውን ያህል ተናግሬሻለሁ። እኔን ክፉ አድርገሽኛል፣ እግዚአብሔር ይባርክሽ። አሁን ግን ይቅር በይኝ ነው። ክፉ አድርገሽኛል። በቃ ጤና ይስጥልን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ለሁላችን ይሁን። ውድ ተመልካቾቼ፣ ውድ ቤተሰቦቼ ሰላም ይብዛላችሁ። ወይኔ ይገርማል እኮ የምር በጣም ማለቴ ያኔ እንዴት እምላችሁ ማለት እንደዚህ አይነት እኔ እንጃ ብቻው ይሄ ነገር እንዴት ነው ነገሩ እንዴት አያችሁ እናንተ? ማለት እኔ በበኩሌ ይሄ ነገር እውነት ነው ብዬ አላምንም። ምክንያቱም ማለት ባለፈው በዚህ ጉዳይ ነው ቪዲዮ ሰርቻለሁ። ማለት ወዴት እንደየሄዱ ነው ማለት ሁኔታው እንዴት ነው ማለት ያው እንደ ድራማ ነው ወይስ ሁኔታው እንዴት ነው? ግራ ያገባናል። ያ ማለት አንድ ነገር ማድረጉ እንደ ልጅ የልጁ ምስት እኮ እንደ ልጅ ናት እኮ አይደል እንዴ? ዋሻ እንዴ? እንደ ልጅ ናት አይደል እንዴ? እና ነገሩ እንዴት ነው? ወዴት እየሄደ ነው? እና ውድ ቤተሰቦቼ፣ ውድ ተመልካቾቼ እኔ አንዳንዴ ሲያየው የሆነ ነገሮቹ ዝም ብሎ የሆነ እንትን ነገር ይመስላል። እንደገና ደግሞ በደንብ ስንመለከት ደግሞ የሆነ ቀልድ ነገር ይመስላልና ይገርማል በጣም ወይኔ። እና ምን ማለት ፈልጌ ነው ማዘሮ ምን ሆና ነው? ማዘሮ ምን ሆና ነው? የአላዘር ማዘር ትንሽ ብረጋጋ ጥሩ ነው ብዬ ያስባለሁ። ለምን የልጁ ምስት ማለት እኮ ልጁ ናት፣ እንደ ልጅ ናት አይደል እንዴ? ስለዚህ ትንሽ ብትረጋጋ ትንሽ የሆነ ያለ አይደለ ተረጋግታ እንትን ብታደርግ የተመረጠ ነው ብዬ አስባለሁና በጣም ነው ማለት ጩኸቷ ልጅቱም እንደዛል ጩኸቷ እኮ ማተኛት አልቻልኩም ምናምን አለች። ትጮዋለች ስንሰማ ጊዜ በጣም እንትን ናት። እና እንደው አሁን ራሴን ማጥፋት አለብኝ። አንቺም ውጪ ብለሻል፣ ልጅም ውጪ ብለኛ